ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንታችሁ እንዴት አለፈ? ድንቅ ሀገር በድንቅ ሁኔታ የመጀመሪያ ዙር ውድድሩን እንግዲህ ተወዳዳሪዎቻችንን ተቀብለን ኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተን አንጋፋው ቴሌቪዥናችን ጣቢያ ግቢ ውስጥ እንገኛለን። ዛሬ እንግዲህ የመጀመሪያውን ዙር ውድድር አሸናፊዎች ውድድራቸውን የሚጀምሩበት ነው። የት አትሉኝም? መቼስ አንጋፋው ቴሌቪዥናችን እዛው ግቢ ቅጥር ግቢ ውስጥ ሆነን ውድድራችንን እንጀምራለን። ውድ ተመልካቾቻችን ህግና ደንቦቻቸውን እነግራቸዋለሁ። ጥያቄዎቻችሁ ከስንት እንደሚያዙ እኔም እናንተም አናቅም፣ ሚስተር ዳይሬክተር እና የሚመለከታቸው ሰዎች ካሉ። ሌላኛው ሌላ ቦታ እንደምታደርጉት ጥያቄ ቁጥር መርጣችሁ ጥያቄ ትጠየቁ ነበር እናንተ አንስታችሁ ወይ። ዛሬ ግን ፖስታው ነው። ምን ይኖረው አናውቅም። ዓለም አቀፍ ሀገር አቀፍ ጥያቄዎች ሊኖሩ ይችላሉ። ታዲያ እናንተ መርጣችሁ ያሻችሁን ፖስታ መርጣችሁ ያንን ጥያቄ መጠየቅ ትችላላችሁ። እኔ ራሱ ጓጓው ከናኮ የመጀመሪያው ተጠያቂ ይሆናል። ወደ ተመልካቾቻችን ጥያቄውን ታነብልናለህ? ጥያቄ ቁጥር 6 በኢትዮጵያ የቱሪዝም ዋና የተፈጥሮ መስህቦች መካከል የሚገኙት ሐይቆች ምንድን ናቸው? ወይ ደግሞ ስማቸው ምንድን ነው? በተፈጥሮ መስህብ የሚታወቁ። እሺ፣ ጫሞ ሐይቅ፣ አባያ ሐይቅ፣ ጣና ሐይቅ፣ ፍቅር ሐይቅ ሐዋሳ፣ አባያ ጣና ሐይቅ ሶስት ናቸው። ሶስቱንም በአግባቡ ገልጾልናል። እናመሰግናለን። እሱ ማለት ከፈተም ማለት እሺ። ጥያቄ ቁጥር 4 የአፍሪካ ከፍተኛ ተራራ በኢትዮጵያ ውስጥ የትኛው ነው? ስንት ጫማ ነው? የት አካባቢስ ይገኛል? እሺ። አንደኛው ራስ ዳሽን ተራራ። እሺ። በአፍሪካ ነው አይደለም? የአፍሪካ ከፍተኛ የትኛው ነው? ልክ ነው። የትኛው ነው እኮ ራስ ዳሽን ተራራ። እሺ። ስንት ጫማ ነው? የት አካባቢስ ይገኛል? የሚገኘው አማራ ክልል ውስጥ ነው። እሺ። ስንት ጫማ? ስንት ነው? 700,000 700,000 እርግጠኛ ሆንክበትን ንገረኝ። 700,000 በቃ። ወደ ተመልካቾቻችን በአፍሪካ ኢትዮጵያ ውስጥ ያለ ትልቁ ተራራ ራስ ዳሽን ነው። አማራ ክልል ይገኛል። ቦታውን ጠቁመሃል፣ ግን አንድ ያልመለሰልን ነገር አለ። እሱም ምንድነው? ምን ያክል ጫማ ከፍታ ላይ ይገኛል የሚለው ነው። እሱም 4620 ነው። ወደ ተመልካቾቻችን ሀገራችንን፣ ባህላችንን፣ ታሪካችንን የምናውቅበት ድንቅ ሀገር ፕሮግራም ነው። እንቀጥላለን። ልምጣ ወደ እናንተ።
ጥያቄ ቁጥር 7 ጥያቄ ቁጥር 7 የኢትዮጵያ መገበያያ ገንዘብ የ10 ብር ኖት ላይ ከፊትና ከጀርባ ያሉ ምስሎች ዝርዝር። የኢትዮጵያ በጣም እኮ ጥሩ ጥያቄ ነው። ወደ ተመልካቾቻችን ይሄ በነገራችን ላይ በመጠየቁ ደስ ነው ይላችሁ። በጣም በተደጋጋሚ ሰርተናል አይደለም? ተጠብቁታላችሁ ብዬ አስባለሁ። የሚለቅም ሰው ቡና የሚለቅም ሰው እንደምት ከፊት 3 ሰዎች እኔ አዎ አልልሽ እኮ እየነገርኩ ነው። የኋላውን ደግሞ ንገረኝ። 3 ሰዎች እሺ። የኋላው ደግሞ ማይክሮስኮፕ መሰለኝ እና ማይክሮስኮፕ የያዘ ሰው ቡናም የሚለቅም ሰው አለ መሰለኝ። ከፊት ላይ ቡናም ይጨመራል። ቡና አዎ እሺ። 3 ሰዎች ከዛ ቡና ጎን ላይና ከኋላ ደግሞ ማይክሮስኮፕ ያዘ የሚያይ ሰው ዘ ታይም ኢዝ አፕ። ጥያቄው ሙሉ ለሙሉ አያሰጥም። ከፊት ላይ ያለችው ካላችሁት 3 ሰዎች ሞክራችኋል። ቡና የሚለቅም ሰውም ከፊት ነው ያላችሁት። ማይክሮስኮፕ የያዘው ከኋላ ነው አይደለም። ከፊት 4 ቤተሰቦች አሉ። ከኋላ ደግሞ ቡና የሚለቅም ሰው አለበት። ስለዚህ ይሄ ጥያቄ አያሰጥም። ድንቅ ሀገር በድንቅ ሁኔታ እንደቀጠለን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የተለያዩ ውድድሮች አሉ። ከእኛ ጋር ስለሆናችሁ እናመሰግናለን። ወደ ውድድሩ ዝግጁ ናችሁ? አመቷል። ቀይ ቲሸርት ይዞሻል፣ በደንብ ተመችቶሻል ማለት ነው። 1 2
ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ማስተዋወቃችንን እንደቀጠለ ነው። ተወዳዳሪዎች አሁንም ጥያቄ ታያላችሁ። አሁን የምጀምረው ቅድም የጀመርነው ከዛ ነበር። አሁን ከዚህ እንጀምራለን። ከዛ መሀል ላይ ቀጣይ እንደርስበት ደግሞ እናንተ ትጀምራላችሁ ማለት ነው። ጥያቄዎቹን የፈለጋችሁትን መምረጥ ትችላላችሁ። እየተመካከሩ ነው፣ በመመካከር ላይ ይገኛሉ። እድል ነው። ጥያቄ ቁጥር 15 የኢትዮጵያ የመጀመሪያው ቲያትር ቤት ማን ነው? መቼ ተመሰረተ? ይላል ጥያቄው። ሀገር ፍቅር ዓመተ ምህረት ይላል። መቼ ተመሰረተ? መቼ ተመሰረተ ይላል። 1953 The time is up. ውድ ተመልካቾቻችን ሀገር ፍቅር ነው። መልሱን በትክክል አግኝተውታል። በ1930ዎቹ። እናመሰግናለን። ወደ እናንተ ጥያቄ ቁጥር 19 ታላቁ የህዳሴ ግድብ ስንት ተርባይኖች አሉት? አጠቃላይ የሚያመነጨው የኃይል ብዛት ስንት ነው? 6660 ስንት ነው? አሃ ራትሽ ሲነገርሽ እና ታዲያ የሚያመነጨው ኃይል 6600 የሚያመነጨው የኃይል ብዛት 6 እንዴት ነው? ከተጠጋልኝ እሰጣለሁ እኮ ማለት በሰዓት ነው። ዝም ብዬ በቃ የሚያመነጨውን ኃይል ንገረኝ። 6696 ነው። 6600 እሺ ንገረኝ። አስተካክልልኝ። 6064 ነው። 7 እንትኖች አሉ፣ ተርባይኖች አሉት። አስተካክልልኝ። እርግጠኛውን ኮመንስ መልስ። 6 ተርባይኖች ነው። ኪዳነ ምህረት 6600 ሰዓት አልቋል። መልስ 13 ተርባይኖች አሉት። 6150 አሉ። ከታች ላይ 7 በካልኩሌሽን ነው የሚሰራው። ወይ አውቀዋለሁ አለጌች ቅድም ያ ቁጥር 17 እሺ የምስል ጥያቄ ነው። አዎ ክብርት አርቲስት ሜሪ አልምዴ ሰዓት አለ። እርግጠኛውን ክበትን ስትነግረኝ ሰዓት ይልቃል። ብዙነሽ በቀለ ብዙነሽ በቀለ
ብዙነሽ በቀለ በቃ ባትሆንም ራሷ ናት። በምስሉ ላይ የምታዩት ሴት ክብርት አርቲስት አስናቀች ወርቁ ነች። እናመሰግናለን። እዚህኛው ቻሌንጅ ሴቶቹም ወንዶቹም አንድ አይነት ይወዳደራሉ። 1 2 3 ትችላለሽ። የምር እኔ በቁፋሮ የዛኔ እንስራ አይተሻለሁ። አስጨነቀሽን። ፍታለ እጅ ነው የሚያሞቁ። አሁን ባልኩሽ ደግና አሙ የቃቂ ወርዶት ወኪሏ 3 ደቂቃ ከ19 ሰከንድ ከ69 ማይክሮ ሰከንድ አምጥታለች። ሞራል አሙ
የኬናጎ ተወዳዳሪ ትቀጥላለች። ሞራል ሲፉ በርቺ። ይሄኔ እንችላለን ነው የምልሽ። ሞራል የጉሬዛን ታሪክ እዚህ ነው የምናመጣው። ለመጀመር 1 2 Give you ራስሽን ብራቮ ሂጂ አሁን እጅሽን ሂጂ እግርሽን ሰኪ give you ራስሽን ከፍ በይ ብራቮ give you እጅሽን እንዳትጠቀሚ በእግርሽ ግፊ ራስሽን ወደ ላይ ብራቮ ሲፉ ያዥ ከፍ በቃ እጅሽን ከላይ ሰኪ እግርሽን ግፊው አምናለሁ ጀግና ሂጂ አሁን እግርሽ ነው የሚገባው ነው ሲፉ ቀጥታሽዋል ሙቷል ይሄ ሳኪ እግርሽን ገፋ ብራቮ አሁንም እጅሽን ሳኪ እግርሽን በቃ እግርሽን ሳኪ ግፊ ራስሽን ወደ ላይ ብራቮ ሳኪ እጅሽን ከፍ እግርሽን ሂጂ ሁለቱንም ሳኪ እጅሽን ችግር የለው እጅ ግዳም ሲፈን እጅ ግዳም ሁለት እጅ ከላይ አሁን እግር ሳብ ብራቮ ሂጂ እግርሽን አሁንም አንድ እግር ከፍ አድርጊ ኖ እጅ አንድ ብቻ ነው ከፍ የሚለው እጅ ከፍ አድርጊ ከእግር በፊት ይፈን እጅ ግደም ብራቮ ሂጂ ጎበዝ ሂጂ አሁንም አንድ ከፍ እጅ ሁለቱም እጅ ከፍ ይበል እግር ይግባ ሁለት ሳብ በእግር ንኪው በቃ ንኪ የኔ ጀግና አናቷል አንድ ሳብ ንኪው አንድ ሳብ ብራቮ ነግተሽዋል ጨርሰሻል አምናለሁ ጀግናዬ አንድ ሳብ ጀግና ነሽ ጀግና ራሴን መወርወር ፈራሁ። እኔ ያለሁልሽ ወይ አቡሽ ድረስልኝ ነይ ጀግና ገብርኤል ጀግና ውድ ተመልካቾቻችን ኬናኮች በሴቶች 2 ደቂቃ ከ40 ሰከንድ ከ92 ማይክሮ ሰከንድ ሞራል ውድ ተመልካቾቻችን የመጀመሪያ ዙር ፋይናል እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን እያስተዋወቅን እንቀጥላለን። ጋስት ሞል ነው ያለነው ሲኤምሲ ከሚካኤል ቤተክርስቲያን ፊት ለፊት። በነገራችን ላይ ይሄ የኢንተርቴይንመንት ብቻ መዝናኛ ብቻ የሆነ ሙሉ ህንፃው ነው። እዚህ ብትመጡ መዝናናት ትችላላችሁ። ከህፃን እስከ አዋቂ ሙሉ የሆነ ቤት ነው። ኑ እንላለን። የመጀመሪያ ዙር ተወዳዳሪዎቻችን በደንብ እያወዳደርናቸው ነው። እናንተም እየተዝናናችሁ እንደሆነ ተስፋ እናደርጋለን። ለተወዳዳሪዎች ሞራል ፈልጋለሁ። እንቀጥላለን ተመልካቾቻችን። አሁን ደግሞ የቶኩሟ የመጨረሻዋ ሴት ትወዳደራለች። ሞራል ፈልጋለሁ። ሞራል ለመጀመር 1 2 3
ጀግና 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 ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የአዲስ አበባ ላይ መቀጠያ አካባቢ የሚገኘው በቅርቡ የተመረቀው የኮሪደር ልማት ኮሪደር ላይ በሸነና እያለን ኮሪደሩን እየጎበኘን አካባቢያችንን እያስተዋወቅን ሀገራችንን በአብሮነት እየገነባን ጥያቄዎችን እየጠየቅን እንደቀጠለ ነው። አሁን ጥያቄ የምንጀምረው ደግሞ ከወርዶቶች ነው። እሺ እለዋለሁ። ጥያቄ ቁጥር ስንት? ጥያቄ ቁጥር 11 እሺ በካዛንቺስ ያለው የስፖርት ማዕከል ውስጥ እሺ ሐውልት የቆመላቸው አትሌቶች ውስጥ አምስቱን ጥቀስ። አትሌት ሻለቃ ኃይሌ ገብረስላሴ፣ እሺ አትሌት ደራርቱ ኮማንደር ደራርቱ ቱሉ፣ እሺ አትሌት ኮማንደር አበበ ቢቂላ፣ ሻለቃ አበበ ቢቂላ፣ እሺ 3 አትሌት ጥሩነሽ ዲባባ፣ እሺ አትሌት ቀነኒሳ በቀለ፣ እሺ 6ኛ እንዲሄድ ምሩ አትሌት ምሩጽ ይፍጠር። በአግባቡ ተመልሷል። ነው የምንገኘው። እንግዲህ እንዲህ አይነት ቻሌንጅ በጣም ልናጫውታቸው ነው። በድጋሚ ተወዳዳሪዎች በደንብ አዳምጡኝ። እዚህ ላይ ወጥቶ ብዙ በቆየ ነው ይሽከረከራል። ፈጥኖ ተኝቶ አፍኖ መያዝ ይቻላል። ቀንዱን መንካት አይቻልም። እችኛዋን ነጯን ቅድም ያሳያችሁን ዳይሬክተሩ ያሳያችሁን መንቀል አይቻልም። የመጀመሪያ ዙር አሸናፊዎች ማን ያሸንፍ ይሆን አብረን የምናየው ይሆናል። ከቃቂ ወርዶቶች እንጀምራለን። ጌቱ ለመጀመር 1 2 3
ነው እንጂ አለቀው። ውድ ተመልካቾቻችን እንደቀጠለ ነው። ኬና ኮች በወንዶች 56 ሰከንድ ከ45 ማይክሮ ሰከንድ አምጥተዋል። ሞራል ናፊያድ አንድ ደቂቃ ገባ መስሎኛል እኮ ቤት ለመጀመር 1 2 3 ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። በውቢቷ አዲስ አበባ ላይ እንገኛለን። ወደ ጥያቄዎቻችሁ እንሄዳለን። እዚሁ መኪና ላይ እንዳለን ጥያቄ እንጠይቃለን። እየተዝናናችሁ እየተፍታታችሁ የት እንዳለን እየገመታችሁ አብረን እንቀጥላለን። ወደ ጥያቄው እንግዲህ ተወዳዳሪዎቻችን ለእናንተ ከእናንተ ነው የጀመረው። አንዳንድ ጥያቄ ታነሳላችሁ። አንድ ጥያቄ የምትፈልጉትን ይኸው ተደራረበም አለ ተደረበም ዋው ኬና ኮች እንግዲህ ጥያቄዎቻቸውን አንስተዋል። እንቀጥላለን። መዲናችን አዲስ አበባን እንዴት አያችኋት? ደንገዝገዝ ስትል ውበቷ በጣም ጨምሯል። ጥያቄ ቁጥር 9 በኢትዮጵያ የውሃ ማማ የሚባለው ማን ነው? የት ይገኛል? የውሃ ማማ አባይ ሰዓት አላችሁ። የት ይገኛል? ውሃ ማማ ጣና ሐይቅ ጣና የውሃ ማማ እምብርት ሂንት እንዲሆነ የኢትዮጵያ የውሃ ማማ እምብርት። አዎ አዋሽ፣ መታራ። በውቢቷ ካሳንቺስ እንገኛለን። ውድ ተመልካቾቻችን ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። ድንቅ ሀገሮች ነን። በቅርቡ የተለያዩ አካባቢዎች ላይ እንመጣለን። የት እንምጣ? እናንተ ብቻ ከስር 800 ብላችሁ ዲኤች ላይ ጻፉልን። እናንተ ያላችሁበት ያሰባችሁበት ያቀዳችሁበት አካባቢያችሁ ላይ መምጣት እንችላለን። ድንቅ ሀገሮች ነን። አመሰግናለሁ። መልሱ የሚሆነው በኢትዮጵያ የውሃ ማማ እምብርት የሚባለው ማን ነው? የት ይገኛል? ጮቄ ተራራ ይባላል። ጎጃም ተራራዎች ውስጥ ይገኛል። ውድ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። የመጀመሪያ ዙር ቻሌንጅ ነው። በጣም ቀላሉን ቻሌንጅ ነው ያጫወትናቸው። ውድ ተመልካቾች አሁን ፈታኙ ጋር እንደርስ ነው። እንቀጥላለን። ፕሮግራማችን እንዳማረበት እንደቀጠለ ነው። ምን ጀምረው ካንቺ ነው። ስታርት ሚለውን ትነኪዋለሽ። ብልሃት ይጠይቃል።
344 መዝግብላት። በፍጥነት ስታርት የሚለውን ትነኪያለሽ። እዚህ ጋር ትመጪና ትዘጋጃ። ግራኝ ነሽ ትችያለሽ። በምንም አሁን ደግሞ የቃቂ ወርዶቶች ሴቶች ማደገችበት ነው። በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። በመሀል ቦሌ ላይ እንገኛለን። ጥያቄ ቁጥር 16 ጥያቄ ቁጥር 16 የአዲስ አበባ የመጀመሪያ የኮሪደር ልማት መቼ ተጀመረ? በ2016 በ2016 ያመናችሁበትን ስትነግሩኝ ይቀበላችኋል። 15 በ2000 አመናችሁበት በ2015 ያሰጣቸዋል። ሞራል ያስፈልጋቸዋል። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ሌላኛው ጥያቄ ወደነ ቃቂ ወርዶቶች ነው። እንግዲህ ጥያቄ ቁጥር 20 ነው። እሺ የምስል ጥያቄ ነው። ጥያቄ ቁጥር 20 ይኸውልህ፣ ጥያቄ ቁጥር 20 ላይ የትውልድ አካባቢያቸው ቦታቸው ስትነግረኝ ጥያቄዎችን እየመለስ ትመጣልኛለህ። ስማቸውን ካገኛልኝ ሙሉ እሰጥሃለሁ፣ ካልሆነ ደግሞ አካባቢያቸውን ምናምን ስጠቅስልኝ እሰጥሃለሁ ማለት ነው።
ኧረ ትመልሱታላችሁ። ውድ ተወዳዳሪዎቻችን ሰዓታችሁ አልቋል። ፕሮፌሰር ገቢሳ እጀታ ይባላሉ። ሀገራችን ላይ በጣም በብዙ ጥናቶች፣ ምርምሮች ይታወቃሉ። ውድ ተመልካቾቻችን በግብርናው ዘርፍ በዓለም ዙሪያ በጣም ብዙ ነገሮች አበርክተዋል። ይህም አፍሪካ ውስጥም ዓለም ላይም ትልቅ እውቅናን አስገኝቶላቸዋል። እንደ ሀገራችን ደግሞ በሐረማያ ዩኒቨርሲቲ በስማቸው ቤተ መጻሕፍት ተሰይሞላቸዋል። ሰሞኑን በጣም በማህበራዊ ሚዲያ ላይ እየተዘዋወሩ ይገኛሉ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እየተዝናናችሁ እየተፍታታችሁ እንደሆነ በደንብ ተስፋ እናደርጋለን። እርግጠኞች መሆን እንችላለን። በዚህ ውድድር የመጀመሪያ ዙር አሸናፊዎች እኚህ ተወዳዳሪዎቻችን ናቸው። ሊለይ ነው። ተወዳዳሪዎቻችን በጣም እየሰሩበት ይገኛሉ። ወርዶት ቢሳ ከናጎ አለ እናንተ ጋር ተኩማች ደቂቃ አሻሽለው ይመጡ ይሆን? እነሱስ ደግሞ እናያለን። ከገቡ በኋላ አሜት አይቀርማ። ተመልካቾች አብረን ነው የምናሟ። እናመሰግናለን። ለእናንተ ግቡ። 1 2 3 ብለን ባለንም እዛ ነው። አሁን አዞውን አየሁት። በአዞ ጋር ግድ ማለት እንዳለብኝ ሲሰማኝ ግን መጀመሪያ መጥተን እዚህ ጋር ደርሰን አዞ ጋር ለመድረስ ያለው እንዲህ ከታልኩኝና አረብ በቀደም ሳየው ቆማለሁ። ተመለስን እንደገና አልከፈቱም። ከወዲህ ወደ በለውና ተመለስንና የአዞ ካልኩሌሽን ገባ። ግዴታ አዞቹ ማለፍ አለብን። አዎ ሲፈን አዞ ላይ ማለፍ አለብን ነው። ከዛይ ስናይ አንድ ደረስኩ እያልኩ አዞ ጋር ሂጄ አሁን በዚህ ሚረር ላይ ወደ አዞ መጠጋት እየፈለግኩ ነው ሄደው። ከዛ አንበሳው ጋር 1 ደቂቃ አልፈጀብኝም። በአዞ ደረስን። እኛ ደግሞ አዞ ጋር ደረስ ተጠፋፋን። መጀመሪያ እርስ በርሳችን እኔ በዚህ ጋር ፈልግ አንተ በዚህ ጋር ስለኝ ይሄ ነገር ቢል አመት ስራት እዛ ጋር ነው መስታወትስ አለች ብዬ እሷን ፈልጌ እኮ ገና እሷን ላመጣ ሄድኩት። አዝረባ አለ የምን ከኋላው ነው ያለው እኮ እዚህ ጋር መስታወቱ ጋር ነይ ከኋላ አይ በጣም ሳስበው ይቺ ነገር መንገድ ናት፣ መምሪያ ናት። ና እንለፋት እንደሚባለው ሁላ ነው የመሰለው አለፍ። ከዛ ደግሞ እሱ ካለፈ በኋላ አንበሳውን አየህ። ይቺ አንበሳ መውጫ ናት። ና ተባባ እኔ 1 ደቂቃ አልፈጀብኝም። እዚህ ጋር ደረስን፣ ወዲያ ተመለስን። በአዞ በኩል መውጫ እንደሆነ ገባን። አዞ ጋር ደርሰን ነው ተመልሰን የመጣው። አዞውን አይቼ ተመልሼ መጥቼ በዚህ ልወጣ በመግቢያው እዚህ ጋር ደርሼ ነው የተመለስኩት። ድጋሚ አየሁኝ በቀዳዳ ፈራሁኝና መጀመሪያ በቀዳዳ አየሁኝ። ወደ ውጭ አየሁኝና አንድ አይነት ስለሆነ መግቢያና መውጫው አየሁት እንጂ ለምን እኔ ደግሞ የጠረጠሩ ከላይ ያሉት ልጆች ለምን ተቀመጡ? እሱ ራሱ ምልክት ይሆናል ብለን ነው። እኔ ደግሞ ላይቶቹን ለምን
እኛ ያደነገጥነው ነው አይደንግጡ ብልሃቱ በማወቄ